እቃ መግዛት ይሄን አሉ ከባድ ከሆነ የትዳር ህይወት ልክ ሲሆን ደግሞ ከዚህ የተሻለ ከበድ ይላል። ሌላው ነገር ምነግራችሁ አንደኛው ነገር ለማግባት ልክ ስናስብ እንጸልያለን። የመጀመሪያ ልክ ለማግባት ስታስብ የመጀመሪያ እርምጃሽ መጸለይ። ከጸለይሽ በኋላ ምንድነው የምታደርገው? እንግዲህ መጠበቅ ነው። አንድ የለመነች ሴት በፈጣሪ ፊት ቆማ ጌታዬ ሆይ እባክህን የተባረከ አንተን የሚፈራ ወንድ ስጠኝ፣ እባክህን የተባረከ ትዳር ስጠኝ ብላ ከለመነች እንግዲህ የለመነችዋ ሴት ቀጥሎ ምን ይጠበቅባታል? መጠበቅ ይጠበቅ። በነገራችን ላይ አድርጌ የማውቀውን ነገር ነው የምነግራቸው። እኔ 4 ዓመት ጸልዬ 4 ዓመት ቁጭ ብዬ ትዳር ጠብቄ ያውቃል። እሱ እስኪሰጠኝ ድረስ ልክ እሱ ሲሰጠኝ በቃ ይሄ ነው የእግዚአብሔር ሐሳብ። እንደዛ ካልሆነ የሆነ መጸለዩ አለ፣ መጠበቁ ከሌለ አትሊስት እስኪፈርድ ማተጠብቂ ከሆነ ችግሩ ያለው አንቺ ጋር። ለምሳሌ ትዳራችሁ የተበጠበጠባችሁ ሰዎችም መጀመሪያ ጸሎት ቤት ትገቡና ትጸልያላችሁ። የምትጸልዩት እስከ መጨረሻ ሁሌ ስለምትጸልዩ ሁሌ ትጸልያላችሁ። ከዛ በኋላ የጸሎትሽን ውጤት እስኪነግርሽ ድረስ ፍቺም እስኪልሽ ድረስ እንዲማርጊ እስኪል ድረስ ቁጭ ብላ ትጠብቃለች። እኔ እንደውም ብዙ ጊዜ ካስተመሮቼ ጸሎት ቤት ስትገቡ ወረቀትና እስክሪብቶ ይዛችሁ ግቡ እላለሁ። ስልክ ጸሎት ቤት ተይዞ አይገባም። ከዛ ትገባለች። ከጸለይ ከጨረሰች በኋላ እግዚአብሔር መንፈስ ቅዱስ ሐሳብ ይሰጣታል። ሐሳቡን ትጽፋለች። ጌታዬ ይሄን ነገር እንዴት ነው ምፈታው ብላ ከለመነች በኋላ ሐሳብ ይመጣላታል። ከመጣላት ትጽፋለች፣ ካልመጣላት ትወጣለች። አሁንም ጸሎት ቤት ልክ ስትገባ ወረቀትና እስክሪብቶ ይዛ ትገባለች። ከጸለየች በኋላ ስትጨርስ ይመጣላታል፣ ትጽፋለች። እና ምንድነው አንድ ትዳር ስጠኝ ብሎ እግዚአብሔርን የለመነ ወንድ እግዚአብሔር እስኪፈርድለት ድረስ ይጠብቃል። አንድ እግዚአብሔርን ትዳር ስጠኝ ብላ የለመነች ሴት የሆነ እንደ አቮካዶ ወይ ደግሞ እንደሆነ ነገር እንደመና ከሰማይ ዱብ የሚልላት ነገር አለ። ለምናለች፣ ትዕግስት ደግሞ ይጠበቅባታል። አሁን ብዙ ጊዜ እኛ ባላንስ ማናረገው የቱ መሰላችሁ? ይሄ ጸሎትና ትዕግስትን፣ ጸሎትንና መልሱን ጸልየናል፣ መልሱ እስኪሰጠን ድረስ አንረጋጋም። በቃ ትላንትና ለመንን ዛሬ ነው በቃ ምድር እንድትንቀጠቀጥ እንፈልጋለን። ትላንትና ለመንን ዘንድሮ ማግባት፣ አምና ለመንን ዘንድሮ ማግባት እንፈልጋለን። 10 ዓመት ልትቆይ ትችላለች። በነገራችን የፈጣሪ ፈቃድ ከሆነ 10 ዓመት። ከ10 ዓመት በኋላ ግን ያለፈ ዘመኖቿን የሚክስ በአንድ ቀን ነው አንድ ቀን የሚክሰው። እንግዲህ ያለፈው ዘመኗን በአንድ ቀን የሚክስ የተባረከውን ትዳር እግዚአብሔር ይሰጣታል። ደግሞ የሚሻለው ደግሞ እሱ ቾክሎ የሆነ ነገር እግዚአብሔር ሐሳብ ያለውን ውስጥ ገብቶ ከመሰቃየት ተረጋግቶ የማታ እንጀራ ይባላል በአገሬ ያገሬ ሰው የማታ እንጀራ ይስጣችሁ ይላል። እና እናንተ የማታ እንጀራ ለሁላችን ይስጠንና በቃ የማታ እንጀራችሁ ይስጣችሁ፣ የማታ ሲሳይ የሚባል ነገር አለ። እና ዘግይተው የተሻለ ህይወት ላይ ያረፉ ሰዎች አሉ። ሰው መጠበቅ ይጠበቅባታል። ከጸለየች በኋላ እግዚአብሔር እስኪሰጣት ድረስ መጠበቁን ከሌላት ትዕግስቱን ከሌላት የእሱን ሳይሆን የራሷን ሐሳብ። ምክንያቱም ፈጣሪ 2 ነገር እሳትና ውሃ ቅርብ ይላል፣ ወደ ፈለግከው እጅህን ስደድ ነው። የተባረከው ቁጭ ብለውልሽ አንቺ ገንዘብ ያለው ምንም ያለው ሱሰኛም የሆነ ምንም የሆነ የራሱ ጉዳይ ብለሽ ልታገቢ ትችያለሽ። አንተም እግዚአብሔር የፈቀደልክ ሴትን ወደ ጎን አድርገ ውስጥህ ለጊዜ የምታስደስት ከላይ ደስ የምትሏን ውስጧ እሷና እግዚአብሔር የሚያውቁትን ልታገባ ትችላል። ያም ደግሞ ያንተ ውሳኔ ነው፣ የፈጣሪ ሳይሆን። እሱ ሁለቱንም አስቀምጦላል። አንተ ደስ ያለውን የምትወስደው ሰው። በተቻለ መጠን ከጸለያችሁ በኋላ ቀጥሎ ያለው መጠበቅ። ትዕግስት ካላችሁ በእርግጠኝነት ነው የምነግራችሁ፣ በጣም የሚታገሰው የተሻለ ነገር ላይ ይወርቃል። በተለይ ደግሞ የተሻለ ኳሊቲ ያለው ቅድም ብያችሁ፣ ጥሩ መኪና መግዛት የሚፈልግ ሰው ብር ስላለው ብቻ ሄዶ ወይ ከፍ ሊል ይችላል ወይ ዝቅ ሊል ይችላል። ጠብቆ ግን ከፍ ያለውን ጥሩ ነገር ገዝቶ ይመጣል። ከጠበቀው በላይ የተሻለ ነገር ገዝቶ ይመጣል። ምን ካለው ከጠበቀ ወር 2 ወር ገንዘብ ይዞ መኪና ለመግዛት 2 ወር ሰው የሚንገላታ ከሆነ ቤት ለመግዛት 2 ወርና 6 ወር የሚሰቃይ ከሆነ የሚፈልገውን ነገር ለመግዛት ሰው ትዳር ታዲያ እኮ 1-2 ዓመት ልንቆይ ይችላል። ስለዚህ መጀመሪያ ከጸለይሽ በኋላ ቀጥለሽ ማድረግ ያለብሽ ነገር መጠበቅ፣ ትዕግስት፣ ጸሎቱ ሳይቋረጥ አንተም እንደዛው ከለመንክ በኋላ እስኪሰጥ ድረስ በጣም በትዕግስት በቃ። ከዛ ደግሞ ሁለተኛውን ነገር ልንገራችሁ። በጣም በሚያስደነግጥ ሁኔታ ጦርነት መካከል ያለ ሰው ከዚህ ጦርነት እንዴት በሰላም ልውጣ ነው እንጂ የሚለው ትዳር አያስብ። ዓለም በራሷ ጦርነት ናት። እዚህ ጋር ኢኮኖሚ አለ፣ እዚህ ጋር ሲራ አለ፣ እዚህ ጋር ቤተሰብ አለ፣ እዚህ ጋር ትርምርት አለ። በእንደዚህ አይነት ውጅንብር ውስጥ የሆነ ሰው ሚስትየው እስክትመጣ ድረስ በጸሎት ጸልዮ እሷን እየጠበቀ ከዛ በኋላ ምንድነው የሚያደርገው? ምናልባት ማስተርሱን መስራት ሊሆን ይችላል፣ ፒኤችዲውን ሊሆን ይችላል፣ 2ኛ ዲግሪ ሊሆን ይችላል፣ ንግዱን፣ ቤቱን፣ መኪናውን ምናምን ሊሆን ይችላል። እነዚህ ነገሮች መጨረስ። እኔ አንዳንድ በጣም ትዳር የሚመኙ ሰዎች ይገርሙኛል። በቃ ትዳር ስለሚያስቡ ቁጭ ነው የሚሉት። ቤት እኮ መቀየር ሊኖርባቸው ሊሆን ይችላል፣ አለባበሱን መቀየር ሊኖርበት ይችላል። ቁጭ ነው የሚለው። ዛሬ ያልቀየርከውን ልብስ ነገ መቀየርህን ምንድነው ማረጋገጥ? ስታይሏን፣ ጸጉሯን፣ አለባበሷን፣ ሰውነቷን ቁጭ ብሏል እዛው ቦታ ላይ።
ዛሬ ካልቀየረችው ነገ እንዴት ነው የምትቀየረው? ብዙ ልትማረው የሚገባቸው ትምህርቶች አሉ። ኮምፒውተር ሊሆን ይችላል፣ ቋንቋ ሊሆን ይችላል፣ ምን ሊሆን ይችላል። እነሱን ሁሉ ይዛ ቁጭ ብላለች። ለምን? ማግባት ስለምትፈልግ። ማግባት ያለበት ሰው እንደዛ ነው። ማግባት የሚፈልግ ሰው በቃ ላገባ ነው ብሎ ቁጭ አይልም። ነገ አይምሮ በጣም በብዙ ነገር ቢዚ ስለሚሆን 24 ሰዓት መስራት የሚገባውን ነገር ይሰራል። ነገ ምናልባት ያን አረፍት ላይ ያገኝ ይችላል፣ የዛን አረፍት ላታገኝ። ስለዚህ መማር ያለብሽ መማር፣ ማድረግ የሚያገባሽን ነገር ማድረግ፣ መንጃ ፍቃድ ሊሆን ይችላል፣ መኪና መግዛት ሊሆን ይችላል፣ የራስሽን ትምህርቶች መማር ሊሆን ይችላል፣ ቤተሰቦችሽን ማገዝ በምትፈልጊው ማገዝ ሊሆን ይችላል፣ ተጨማሪ ትምህርት መማር ሊሆን ይችላል፣ ስፖርት መስራት ሊሆን ይችላል፣ ቁመናሽን ማስተካከል ሊሆን ይችላል፣ ራስሽ ላይ ኢንቨስት ማድረግ ሊሆን ይችላል፣ ቋንቋሽን ማስተካከልና ማሳመር ሊሆን ይችላል፣ ስለ ሴት 30-40 መጽሐፍቶችን ማንበብ ሊሆን ይችላል። የምትጠብቅ ልባ የምትባል ሴት ትጸልያለች፣ እግዚአብሔር እስኪ ሰጣት ራሷ ላይ ትሰራለች። ስራዎቿን አይምሮዋን ቢዚ ታደርጋለች። እኛ ቢዚ አናረግም። ከዛ የተነሳ ቁጭ ብለን የምንጠብቀው ትዳር ነው። የሆነ ወንድ ከደወለ በቃ ቁጭ ብላ እሱን ነው የምንጠብቀው። እሱ ከዘጋት በቃ መከራ ነው። እና በተቻለ መጠን አይምሮአችሁን ጸልዩ። መጽሐፍ ቅዱስ አትታክቱ ጸልዩ ይላል፣ ሳታቋርጡ ጸልዩ ይላል። ጸሎት በባህሪው አይቋረጥም። ከተቋረጠ ጸሎት አይደለም። ሳናቋርጥ ነው በወጥነት ነው የምንጸልየው። እና ትዳርን ቢገኝም ባይገኝም እስከ ዕለተ ሞት ድረስ የማይቋረጥ ቢሮህም ግባ ቤትህም ግባ እና እየጸለይን። ሁለተኛው ነገር ምንድነው የምናደርገው? ማድረግ የሚገባንን ነገር። ነገ ትዳር ውስጥ ቢገባ መፈናፈኛ የለም። ዛሬ ባንክ ምትሰራ ከሆነ ነገ ደግሞ ወደ ተሻለ እድገት ትሄዳለህ። ለዛ መስመሮቹን ሊጠርግልህ የሚችሉ ማድረግ የሚገባን ነገር ታደርጋለህ። መንግስት ሰራተኛም ከሆናችሁ ነጋዴም ከሆናችሁ መሮጥ የሚገባህናል ዛሬ በአግባቡ ትሮጣል። ነገ አትሮጥም ማለት አይደለም። ነገ ግን የማትችላቸው ነገሮች ይህን ስትገቡበት ነው የምታዩት። ነገ ወደዚህና ወደዚህ ላትል ትችላለህ። ራሴ ላይ ስፖርት ላትል ትችላለህ። ላንብብ ላትል ትችላለህ። ልጅ ጓዳ እየጮኸ አንተ እዚህ ጋር መጽሐፍ ይዘህ ቁጭ አትልም። ስድብ ሊመጣ ይችላል፣ ንግግር ሊመጣ ይችላል። አንተ የኔ አንባቢ ልትባል ትችላለህ። እና የምታውቁ ሰዎች ታውቁታላችሁና በተቻለና በተቻለ መጠን ማድረግ የሚገባህን ነገር ዛሬ ማድረግ። ከዛ በኋላ በተዳርሱ ልክ ስትገባ ደግሞ በፕሮግራም እንደ ልብ ላትሄድ ትችላለህ። ግን ፕሮግራም አድርገህ የመንበብ ሰዓት፣ የመማር ሰዓት፣ ለሚስት ሰዓት፣ ለልጆች ሰዓት። ከዛ በኋላ ነገሮቹ እንዴት በጥበብ በጋራ ማኔጅ እንደምታደርጉ እያሰባችሁ ነው። ስለዚህ እነዚህን ሁለት መሰረታዊ ነገሮች ካገኛችሁ ወይ ከገባችሁ በእርግጠኝነት ነው ነገር አትጨነቁም። ከዛሬ ትጸልያለህ። ወደ ጸሎት ቤት ገብተህ እግዚአብሔር መልሱን እስኪሰጥ ሚስትን እስኪሰጥ ድረስ ደግሞ መስራት የሚገባን ትልቅ ነገሮች ትሰራለህ። ትጸልያለሽ። ወደ ጸሎት ቤት ገብተሽ እግዚአብሔር ትዳር አጋርሽን እስኪሰጥሽ ደግሞ መስራት የሚገባሽ ሌሎች ነገሮች ትሰራለሽ። ከዛ በኋላ ለካ ይሄን ሁሉ ነገር ቁጭ አድርጌ ነው እኔ 5 ዓመት የተቀመጠ ሴት አውቃለሁ። ለማግባት ብላ 5 ዓመት ቁጭ 5 ዓመት ግን ምንም የሰራችው ነገር ያነበበችው ስለ ትዳር መጽሐፍ የለም። የተማከረችው ቦታ የለም። ያስተካከለችው ነገር የለም። ራሷ ላይ ኢንቨስት ያደረገችው ነገር የለም። ምንም 5 ዓመት ሙሉ ቁጭ 7 ዓመት 8 ዓመትም ቁጭ ያሉ ሴቶች አሉ። 2 ዓመት 3 ዓመትም ቁጭ በቃ ትዳር ይፈልጋሉ። ከዛ ግን ቁጭ ነው። በጣም መስራት የሚገባሽ ነገ ድሉን የማታገኝበት በጣም ብዙ ነገር እነሱ ነገሮች ስራቸው። ከዛ በኋላ ነገ ለካ ይሄናል ጠንካራ ሴት ነበርኩ እንዴ። በጣም ብዙ ሴቶች ባይዞ በጣም አሁን ስኬታማ የሆኑ ሴቶች ከማግባታቸው በፊት መስራት የሚገባቸውን 24 ሰዓት ትኩረት አድርገው የሰሩ ሴቶች ናቸው ዛሬ በጣም ጥሩ ሁኔታ ላይ የምታዩቸው ሴቶች። ስለዚህ ትዳሩ መፈለግ ላይ ብቻ ራሳችሁን ትኩረት አድርጋችሁ እዚህ ጋር መጣል የማይገባችሁ ነገር አታል። ነገ ጊዜ አይደለም መተንፈሻ ሰዓት ልታጪ፣ ረፍት ማረፊያ ሰዓት ልታጪ ትችያለሽ። እና ዛሬ መማር ያለባችሁን ተማሩ፣ መስራት ያለባችሁን ስሩ፣ ማወቅ ያለባችሁን እወቁ። ህይወት ምንድናት? ትዳር ምንድነው? እንዴት ነው ማኔጅ የማደርገው? ምን አይነት ሰው ነው የምፈልገው? እኔስ ምን አይነት ሰው ነኝ የሚለው ላይ ፎከስ ካረጋችሁ ሰላም የሆነ የተረጋጋ ህይወት፣ በጣም ሳትቸኩሉ እኔ ነገ ቴንኪዩ ትላላችሁ። በጣም ሳትቸኩሉ ተረጋግታችሁ ውስጣችሁ ያመነበት ነገር ነው። ካላመነበት በቃ ተረጋግ። ለምን 50 ዓመት አይሞላችሁ ውስጥሽ ካላመነበት እርግጠኛ። ይሄን ግን ስላችሁ ይሄ ውስጣችሁ የማይሆን ስዕል ስላችሁ አይደለም። በቃ ጤናማ የሆነ ስዕል ውስጥሽ የሚፈልገው ሰው ካለ እሱ ነገር ጠብቂ። ግን ስዕሉን እያወጣሽ ጤናማ ነው የሚለው ድጋሜ ቼክ አድርጊ። የሁለት ርዕዮተ ዓለም ሰው እንዳይሆን፣ አንቺ ሌላ የምትፈልጊው ነገር ሌላ እንዳይሆን ይሄን አስቡበት ለማለት እወዳለሁ። አመሰግናለሁ በጣም። በሰፊው ደግሞ በሌላ ምዕራፍ ለማየት እንሞክራለን።